ያሺነት ምን አንዴ መነሻ ያሺነት አይ ምንም በአምጣት ይርሳል እንዴ? ኧረ ለምን ደስ ብሎኝ ስትታይ ግን ደስ ያለ አትመስልም። በቃ ፈታ ዘና በል እንጂ እንዴ። አንቺ ፍጹም እንዴት ነው የምትናገሪው? አፉ በለኝ ሸዋስ ታውቀኝ አይደል እንዴ? እኔ ምን ነው ማስቲካ ትፈልጋለህ? አለኝ እኮ ፓኬታ። ቆይ እንዴት ልትመጪ ቻልሽ? ወንድሜ ጠርቶኝ ነው። መኩዬ ናፈኩት ጠራኝ፣ እኔም ተከሰትኩለት። ምን ነው አንተ አልናፈኩም? ምን ኧረ አይገባም። እኔ መጥቼ አቅፎታለሁ። መኳንንት አንዴ እፈልጋለሁ። ናፍቆቴስ አንተ ላይ ወጣለሁ። እንደለመደው ሊያናዝንብህ ነው። ውይ የኔ ነገር እረሳው እኮ ልስጥህ እንዴ? አልወድም። ምኑን? ቆይ አንቺ ምንድን ነው ያልሽ? ያለኝን ነው። ማስቲካ አይደል እንዴ ያልሽ? ያው ምን ይታወቃል፣ ሌላ የማይታይ ነገር ሊኖረኝ ይችላል። ያው ማለቴ ልክ እንዳንተ። እንደኔ ምን? ያው የማይታይ ማንነት ነው። እኔ የማይታይ ማንነት የለኝም። ለዛ ነው በስራ ባልደረብነት ምክንያት የአቶ ይሸዋስ ቤት ሰተት ብለህ ገብተህ ዘና ብለህ ቁጭ ያልከው። እና ጥርጣሬ ካለሽ ለምን ራሱን አትጠይቂው? አይ አያስፈልግም። እንዳየኋችሁ ከሆነ ግን የሚወድሽ አይመስለኝም። መልስልኝ እንጂ እየጠበኩ ነው። ለምንድን ነው የጠራሃት? ያክስቴ ልጅ እኮ ብትመጣ ምን ችግር አለ? እንኳን እንዴት ነገር እረፍ ብያለሁ። ታውቃለህ አይደል እኔ ከነሱ ቤተሰብ ጋር እንደማልግባባ። ለምን ጠራሃት? ሁሉንም ነገር ማወቅ ስለምፈልግ። ምኑን ነው ማወቅ የምፈልገው? እነሱን ከኛ የምታረቅበትን ምክንያት። ይኸውልህ ጠንቅቀህ ታውቃለህ። እኔ ደግሞ በዛ ላይ ስርዓት የሌላት ሴት አትመቸኝም። እቺ ልጅ በመጣች ቁጥር የቤት ሰላም አግኝቶ አያውቅም። አንተ የሚጠራው ሰው ሰላማችንን ነስቶናል። አንተ እንዴት ነው የምትናገረው? አባትህ እኮ ነኝ። እኔ በክብሬ ከመጡብኝ ለማንም እንደማልመለስ ታውቃለህ አይደል? እሺ ጋሼ ይቅርታ። አሁንም በመጣችበት እግሯ እንድትመለስ አድርጋት። እንዴ ጋሼ እኔው ጠርቼ እንዴት ነው ሂጂ የምላት? ቆይ ግን ለምንድን ነው የማይወድሽ? እሱን አንተ ሄደህ ጠይቀው። እኔ አላውቅም። እናት በሰው ተገላ እንጂ በልብ ድካም አይደለም የሞተችው የሚል ደብዳቤ ደርሶኝ ነበር። ወይኔ ግርማን የገደለው ሰው በጉያዬ ነው። እማዬ እኔ እንደሚመስለኝ የማጊ አባትና የአንተ እናት ሲማግጡ ደረሰና አቶ ይሸዋስ ገደላቸው። ምን? ከዛ አቶ ይሸዋስ መግደሉን የሚያውቅ ሰው ለእናንተ መልእክቱን ላከላችሁ። እሱ እኮ የተለየ ሰው ነበር። ለእምነቱ ሟች፣ ሲያፈቅር ከልቡ የእውነት ሰው ነበር አይደል? በህይወቴ በሁለት ነገር በጣም እኮራለሁ። በምንና በምን? የሱ ሚስት በመሆኔና የአንቺ እናት በመሆኔ። እኛን የሚረዳን ከክፍለ ሀገር እዚህ መተን እንድንኖር የሚያግዘን ሰውዬ ማን ነው? በአካል አላውቀውም፣ ግን የአባትሽ ጓደኛ ነኝ ነው የሚለው። ሰውየው ሊያውቀው የሚችለው ሰው አቶ መላኩ ብቻ ነው አይደለ? አዎ አቶ መላኩ ነው።
ሄሎ ሄሎ፣ አቶ መላኩ ነኝ። ማልበል ማዕረግ ነኝ። ማዕረግ? የትብለጥ ልጅ። አወኩሽ። የኔ ልጅ ደህና አይደለሽም እንዴ? እኔ በጣም ደህና ነኝ። ትብለጥ ምን ሆነች? ኧረ እማዬ ደህና ናት። ተመስገን ተመስገን። እኔ ደግሞ ምን ሆነች ብዬ እኮ አደራዬን በላው ብዬ ደነገጥኩ። በጣም ደህና ናት ጋሽ መላኩ። እና ፈልግሽ ነው? እንደው ከተመቹት አንድ ነገር ልጠይቆት ፈልጌ ነበር። ታዲያ ምን ችግር አለ? የኔ ልጅ አደራዬ ነሽ እኮ። ቤት መጥቼ መነጋገር እንችላለን። አይ እንደዛማ አይሆንም። ብቻዎትን ነው ላገኙት የፈለኩት። ምን ነው ችግር አለ እንዴ? እንደዛ አይደለም። እንደው መጠየቅ የምፈልገው ነገር ስላለ ብቻ ነው እኮ። እና ታዲያ አሁን እኮ መጠየቅ ትችያለሽ። እኔማ የፈለኩት በአካል እንድናወራ ነበር። ጥሩ፣ እንደዛማ ደስ ይለኛል። እንደውም አንቺን መጋበዣ መንገድ ይሆነኛል። ተደዋውለን እንገናኛለን። እሺ ጋሽ መላኩ፣ ብቻ ዛሬ ባገኘሁት ደስ ይለኛል። መልካም። እሺ የኔ ልጅ፣ አንዲት ስራ አለችኝ፣ ደውዬ አሳውቅሻለሁ። እሺ፣ በጣም አመሰግናለሁ። እሺ ሰላም ነኝ። ምን ፈልግ? አለቃ ማዕረግ ደውላልኝ ነበር። ምን ፈልጋ? አላውቅም፣ ግን ተገናኝተን የምጠይቅ ነገር አለን አለችኝ። ምን ልጠይቅ ፈልጋ ነው? ምናልባት የሚረዳንን ሰው በአካል አገናኝ ልትል ነው የሚሆነው ብዬ አስባለሁ። ታዲያ ከሀገር ውጭ ነው አትላትም እንዴ? ጥሩ የሚያየ ስጋ አልጋ ሲሉት አመድ ማለት ልክ እንደሱ አይነት ነው። ልክ ብለሃል አለቃ። አሁንም ቢሆን እኮ ነገሮች ወደኛ እንዳይመጡ ያደረግነው ከጎናችን ስላደረግናቸው ነው። ስለዚህ ነገሮችን እየሰሙ ማዳፈን ነው። ካልሆነ እኔ ሸዋስ ማን እንደሆንኩ አሳያታለሁ። ይኸውልህ ልክ እንደ አባቷ ሞቷ እንዳታፋትን በደንብ ነገራት። እሺ አለቃ። ግን ምንድን ነው? ዛሬ ግን ደህና ነህ? የተፈጠረ ነገር አለ እንዴ? ምን ሰላም አለ? ነገሮች በጊዜ ካልተፈቱ ልክ ያለው ነገር እየታየኝ ነው። ስለ እነ ማዕረግ ከሆነ የምታወራው በኔ ጣለው። እነሱ ብቻ አይደሉም። ያቺ ፍጹም የምትባለዋም ልጅ መጣለች። እንዴ? ፍጹም የመቤት ልጅ? እቺ ምጣት ይምጣባትና ደህና ተገላግያት እኮ ነበር። እንዴት መጣች? መኳንንት ነው የጠራት። ለምን ፈልጓት? ይሄ ዳንኤል የሚባል ልጅ ሌላ ጉድ ይዞብኝ እየመጣ ነው። ደህና ያራቅናቸውን ሰዎች በሱ ምክንያት እየቀረቡን ነው። የሆነ ነገርማ ማድረግ አለብን። እሺ አለቃ። አሁን ማዕረግን ላግኛትና የምትለውን ሰምቼ በፍጥነት ወደ ቢሮ እመጣለሁ። ጥሩ። ወይኔ ጥላ ከስንት ዓመት በኋላ ይህ ስም እንዴት ጠራሁት? ይሸዋስ ይህን ነገር ቶሎ ማስተካከል አለብን። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it? How you gonna move for it? What you gonna be? And do you believe you can do anything? But what you gonna do for it? How you gonna move for it? What you gonna be? ይኸውልሽ ፍፄ፣ ትናንትና በስልክ ብዙ ነገር ነግሬሻለሁ። ለዛም ነው ላክስቴ አስቀድሜ ነገርኩ። እና እኔስ መቼ አሳፈርኩ? ይኸው ፈጣን ምላሽ ሰጠዋ እንዴ? እሱም አላሳፈርሽኝም፣ ግን ይሄ ልጅ ምንም ነው ቀልብ ያልወደደው። እኔ ግን የሌለ ነው የተመቸ። ምን? አዎ ምን ይወጣለታል? የሆነ ሰዓት ነገር ነው ፍፄ። አንተ ደግሞ ከልጅነት ጀምሮ ችክ የምትለው ነገር አለብን። ምን ላድርግ? ወድጄ እኮ አይደለም። ቆይ ምንድን ነው ገና መጀመሩ አይደል እንዴ? ደግሞ ትናንት አይተሃል ሁለቱንም እንደዛ ሳቃጥላቸው። እሱማ ግን ከጋሼ ጋር የምታረጊው ነገር ምንም ያልተመቸኝ። እኔም እሱ የሚያደርገኝ ነገር ምንም ምቾት አይሰጠኝም። እሺ
ቆይ የዚህ ቤት ችግር ነው እናንተ ችግር ቆይ ምንድነው? እሱን ታላላቆቻችን ምን ጠይቃቸው አይሻልም? እነሱማ ስለዚህ ሲነሳባቸው እኮ ምንም ነው መናገር የማይፈልጉት። አተ ማረግ ተብየዋ ግን ይሊላ አይደል እንደምከይፈው አይደል እንዴ? በስልክ ስነግረኝ ምናምን እኮ በጣም የሊላ አካብደ መስሎኝ ነበር። ደግሞ ብታያት እኮ በጣም የዋናት ምስኪን እናቷን ለማገዝ የማትሆነው ነገር የለም። እና እናትየዋ እዚህ ሊሰሩ ሲመጡ ነው የተዋወቃችሁት? ኧረ አይደለም ቀድሜ እኮ ነው ማውቃት። እንዳጋጣሚ ነው የትዬ ልጅ ነው የተገኘችው። ይገርማል። አፈስኳት አይደል? እና ቆይ ለምን ዛሬ እናቷ አልመጣም? ሲያማቸው እኮ እሷ ብቻ ነው የምትመጣው። ኦኬ እና እናትየዋ ሲታመሙ አንቺ ሃፒ ባቢ ነው ብትሆኚው? በጣም ነው ታመምኩ ሲሉ ደስታዬ ወደር የለውም። እንደዛ ከሆነማ በቃ አታስብ፣ ሁሌ እንዲታመሙ ነው ማደርግልህ። የምርሽን ነው ትቻለሽ? አንተ ትፈልጋለህ አይደል? ምኑን? እናቷ እንዲታመሙ ነው። ኧረ በጭራሽ እንዴ! አሁን እኮ እናትየዋ ሲታመሙ ደስታዬ ወደር የለውም እያልከኝ ነበር። ኧረ እኔ አላልኩም። ኧረ በዚሁ መካድ። አንተ ግን የሌለ ነው አይፎንቀው ይገባልህ። ፍፄ ምንድነው የምታወሪው? እሙት ነው የሚል የሌለ ነው ወደርካታ። አንቺ ደግሞ ችግር አለብሽ። የትም አትሄዳትም። ይሄን ዛሬ ምንም ሳትነግረኝ የትም አትሄድም። ፍፄ ያሳልፍ ይልኝ። አታልፋትም። እውነቱን ትናገራለህ እንዴ? የት ነው የምትሄደው? አሃ ማጊ ጋር መሆኑ ነው። የራስሽ ጉዳይ። ፍቅር ይዞታል። ወይኔ ጉዴ ምን ይሻላል? ወይኔ እቺ ልጅ ዛሬ ደግሞ ምን ሆናለች? ማረጌ ወይዬ ማዬ ምን ሆነሻል ዛሬ? ምንድነው ጓዳ ውስጥ የምትንጎዳጎጂው? ማዬ ልብስ እየቀየርኩኝ እኮ ነው። እንዴ ወዴት ነው እንዲህ ዛሬ ደግሞ የማለዳ ፀሐይ ይመስልሽ የምትወጪው? ማዬ ደግሞ ከሌላው ጊዜ የተለየ ምን ነገር አድርጌ ነው? አይ እሱን ታዩና ማረግዬ የት ልትሄጂ እንደሆነ እስቲ ንገሪኝ። የት ሄዳለሁ? ያው ትምህርት ቤት ነው የሚሰጠን አሳይመንት አለና እሱን ለመቀበል ልሄድ ነው። ጥሩ ደግሞ ምን ልትይ ነው? እኔማ መኳንንቴ ደውሎ የት ነሽ ያለኝ ለምን እንደሆነ አሁን አንቺን ሳይሽ ነው የገባኝ። ማለት እዚሁ ነው የኔ ልጅ፣ ሰዓት እንዳይረፍድብሽ በሂጂ። ወይ ማዬ ግን እንደውም ከፈለግሽ ለምን አብረሽኝ አትሄጂ? አይ እኔማ ይቅርብኝ፣ ሰዓቴም አልፏል። የመድኃኒትሽን ነው? የምን መድኃኒት አመጣሽብኝ? የመዝናናቱን ነው እንጂ እምልሽ። ነፍሱን ይማረውና ግርምዬ ነይ ሲለኝ እንዲህ ሰለጥ ብዬ ነበር የሚሄደው። ካልሆነ እንደውም ገብቼ ነው የምቀይረው። ወይ የኔ አበባ፣ ለማን አባቱ ብለሽ ነው የምትቀሪው? ትቻለሁ። አንድ ጥያቄ ልጠይቅሽ። ስንት ብትጠይቂኝስ ልጄ? ችግር አለ እንዴ? ምንድን ነው? እኔና መኳንንት። አንቺና መኳንንት ምን? እኔና መኳንንት እንመሳሰላለን እንዴ? ምን? ለምን ጠየቅሽኝ? ዳኒ ትመሳሰላላችኋለን። ዳኒ እንደዛ ካለ በኋላ ምንም ሰላም እየተሰማኝ አይደለም። እሱ ከምን ተነስቶ ነው ይሄንን ያለው? አይ ታዩማ፣ የሆነ ነገር ብሎ ጭንቅላት የመርዞት ነው። ምንድን ነው ያለሽ ማረጊ? አይ ታዩማ፣ ችግር የለውም። ንገሪኝ እንጂ ልጄ። ለኔ ለእናትሽ ያልተናገርሽ ለማን ትናገሪዋለሽ? አይ ታዩ እናቴ፣ የራሴን ስንፍና ነው እንድጨነቅ እያደረገኛል። አየኔ ልጅ፣ እኔ እኮ አውቅሻለሁ፣ ሰነፍ አይደለሽም አንቺ። እማዬ፣ አንድ ነገር ብቻ ከመለስሽልኝ ለኔ ሰላም ነው። ጠይቂኝ እኔ ልጅ፣ እኔ እነግርሻለሁ። ከአቶ የሸዋስ ቤተሰብ ጋር ከዚህ በፊት ትውውቅ ነበረሽ እንዴ? እንዴት ሆኖ? እኔም አንቺም ለሀገሩ እንግዳ አይደለንም እንዴ? መላኩንና ያንን ደግ ሰው ባይጥልልን እኛ እዚህ እንመጣ ነበር እንዴ? መጀመሪያ ነገርስ መላኩ አይደለም እንዴ አንድ ማቃቸው ደግ ሰው አሉ ብሎ ከየሸዋስ ጋር ሲያስተዋወቀኝ? በቃ ማዬ፣ ተሳስቼ ነው የሚሆነው። ለማንኛውም እኔ ልሄድሽ። ማረጊ፣ ወይም ራስሽን ጠብቂ ታዲያ። እሺ፣ ጠብቃለሁ እናቴ። ደግሞ እንዳቆይሽ። ማንም ያቆየ? አይ ማረጊ፣ ተሳስቼ ነው። ወይም ማዬ ግን ልጄ ግን ምን እየሆነችብኝ ነው? ይሄ ልጅ ደግሞ ምንድን ነው ያላት? ስለዚህ ልጅማ ማወቅ አለብኝ። ቆይ
ለመኳንንቴ ልደውልለት። ሄሎ ትዬ። አሎ ተሻሎት? ደህና ነኝ የኔ ልጅ። ደግሞ ምንድን ነው የምሰማው? ምን ሰሙ ትዬ? የት ልትገናኙ ነው? አልገባኝም ትዬ። አይ መኳንንቴ፣ እሱንስ ተው፣ እንደው ይልቅ የት ሆነህ ነው? እኔማ ውጭ ነኝ እኮ። እየጠበካት ነው አይደል? ኧረ ትዬ ዛሬ በጣም እያወዛገቡኝ ነው። ተወው እሺ ልጄ፣ ሲገባህ ይገባሃል። እኔማ እቤት ልመጣ ነበር። ኧረ ትዬ እያመሙት እኮ ነው። ትናንት እኮ ምግቡ አልተበላሸም። ማኪ እኮ ዝም ብላ ነው የምታወራው። ስለምን ምግብ ነው የምታወራው? አይ ትዬ ትናንትና እኮ በዚህ ዳኒ በሚባል ልጅ ምግቡ እንዳደረባት የነገረችሽ መስሎኝ እኮ ነው። ምን እኮ ምን ሲያደርግ ነው እሷ እንዲያርባት የሆነው? አይ ትዬ ዛሬ እኮ በስትክክል ነው የሰራችው። በቃ ይህን ነገር ብንራሳው ይሻላል። ልጄ አባትህን እያወቅ እስቲ ምንድን ነው ንገረኝ። ምን ባክሽ የማይሆን ነገር እያለ እኮ አእምሯችን እያበላሸው እኮ ነው። የማይሆን ነገር ማለት ትመሳሰላላችሁ ያለውን ነው? አዎ ትዬ ነገረችሽ እንዴ? ቆይ ለምንድን ነው እንደዛ ያለው? አረ ዝም ብሎ ነው ትዬ፣ ይህ እኮ ያሟል። እና አንተም አትነግረኝም? ምንም አይደለም የሚነገር ስላልሆነ ነው። ለማንኛውም ልጄ ራስህን ጠብቅ። ምንድን ነው እየተካሄደ ያለው? ይህን ልጅማ ቆይ ሄጄ ማግኘት አለብኝ። አይ በይ ተመስገን ነው። ፈጣሪ ጸሎቴን ሰማኝ መሰለኝ። አባቴን ስጠራው ዝም አለኝ። አባዬ ችግር አለ እንደ ሀሳብ የገባት ይመስለኛል። ምን አገባ እንዴ? ልጅ እኮ ነኝ አባዬ፣ እንዴት አያገባኝም? ዳንኤል ብታርፍ ይሻላል። ቆይ ባላልፍስ ይመስለኛል የሸዋስ ማን እንደሆነ በደንብ ሳትነግረን ያሳደገች። እሷማ ስምህ ከአፏ ላይ ጠፍቶ አያውቅም። በጣም ነበር እኮ የምትወድ። አሁን ያንተን ዲስኩር ልሰማ አይደለም እዚህ የተቀመጥኩት። አሁን ቢሮ ይለቀውጣ። ይሄ ለአንተ ዲስኩር ነው ማለት ነው? ዳንኤል ተወኝ። እሺ ቢያንስ የመጣሁበትን ነገር ተናግሬ ልሂድ። እሺ ለምንድን ነው የመጣው? ቆይ ለምንድን ነው ፍፄን የምጠላት? አያገባ። ያገባኛል እንጂ እኔም እኮ የቤተሰቡ አባል ነኝ። ትሰማለህ ዳንኤል፣ ከመስመር ባታልፍ ይሻላል። ቆይ የፍፄ እናት የሟች ሚስት እህት ናት አይደለ? ስለዚህ ስለማማቱ የምታውቀው ነገር አለ ማለት ነው። ዳንኤል እሺ አሁን ቢሮ ይለቀውጣ። ግን እኮ አባዬ እሺ ያንንሽ አልፈሽ ማትቀመጭ ከሆነ ወደ ተፈጠርሽበት ጉድጓድ ነው መመለስሽ። ማን ነው እንኳን Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm new, come back, better than last. Yeah, it's a new me, never gonna look back. I'm never gonna look back. Cause damn, I was built to last. You move slow and I move fast. And that's facts. Only I can make a change. Slowly take a step today. I will never be the same. Cause that's what it takes. I take shots to the top, I'll get it. I got one life, I'ma do all to win it. I do what's right, pushing till I fall. I'm slipping to get back up, always stand tall, I'm grinning. I got cut
ሜላት እንዴት ነሽ? ማንሽ አንቺ? እኔ ፍጹም እባላለሁ። ከቻልሽ ፍፄ ብትይ በጣም ነው ደስ የሚለኝ። ደግሞ ቆንጆ ልጅ ነው ያለሽ። እሺ አቤት ሙያ ደግሞ አንደኛ ነው ስልሽ። ለነገሩ ከአንቺ ሁሉም ነገር የወረሰች ትመስላለች። አመሰግናለሁ። ግን ማንሽ አልነገርሽኝም? እኔ ሙኬ ከዝን ነኝ። ምን ማለቴ የአክስቱ ልጅ ነኝ። አይ ጥሩ ነው። እንደውም ማሚዬ እንኳን መጣሽልኝ። እቤት ማንም ስለሌለ ሱቅ መውጣት ፈልጌ ነበር። በቃ ሄጄ ልምጣ። አይ ምን ችግር አለ? እኔ ሄጄ ገዝቼ። ኧረ ማሚዬ ምን በወጣሽ። በቃ ጠብቂኝሽ፣ እመጣለሁ። ፈታ በይ። በዚህ ቤት የሚመጡት ደግሞ ምን አይነት እብዶች ናቸው? በቃ እንግዲህ ዳኒ ከሌለ እኔም ልሂዳ። ምን አደርጋለሁ? አናግሪኝ አልኩሽ። ምን ያርግሽ? አንቺ ስለ ስራት ያዥ ያምሻል እንዳልልሽ እንዴ? አይ ማን ነው የምትለው? እኔ ነኝ። ምን ማን ነው ያወቅሽኝ? ኧረ በእናትህ ነው ካባችሁ ለቀኝ። አትዮ ስለ ስራት ያዥና አናግሪሽ። በጣም ማጠረግሽ ምን አባዬ ያርክ? ምን አረኩኝ? አሁን ከዚህ ትጠፋለህ ወይስ ሌላ ነገር ይፈጠራል? እሄዳለሁ። ደግሞ ወንድ ነኝ ትላለህ እንዴ? የሆንክ ፈሪ። አንቺ ደግሞ ረፊ ምን አገባ? አይ እንደሆንኩ ለእሱ አላንስምሽ። ማን አግዝኛል? ምን አገባ ነው ያልሽው? አዎ ምን አገባ? ኦኬ አተ አቤት ነው ደስ ምን ያደረኩ? ፍላጎትሽን እኮ ነው እያደረኩ ያለሽ። እና ታዲያ እኔ እንደዚህ አልኩ እንዴ? እንግዲህ ሜዳውም ፈረሱም ያንቺ ነው። እንደማታንሽ ያሳይ። ወዴት ነው የምትሄደው? በል ይቅርታ ጠይቃት። እስቲ ይቅርታ። ከዚህም በኋላ ግን እሷ አጠገብ እንዳላይ ጥፋ። ከዚህ እሺ። ምን ነበር ያልሽው? ምን አልኩ ደግሞ? ለእሷ ላንስም ነበር ያልሽው። ልክ ነሽ። አታንሽ። ደግሞ ይሄ ምን አይነት አክት ነው የሚያደርጉት? እንኳን እችንና ያለ ሰፈሯ የመጣች ዝም እንኳን አውቃለሁ። እሺ ወይኔ ደግሞ የት ነው የሚሄደው? ዛሬ እኮ እሱ ባይደርስልኝ ያለቀልኝ ነበር። ሱቅ ነው ለካ የሚሄደው። ምን ነው ልጅ በሐሳብ ሄድሽ? የቀረበንም እኮ ይጠቀምሻል። እሺ ቢሆንም ከሐሳብሽ ውጭ እና ደግሞ እስኪ ለምን እንደፈለግሽ ንገሪኝ። ያው በመጀመሪያ ለምታደርጉልን ነገር በጣም አመስገን ፈልጋለሁ። ይሄልሽ እኛ ምን አደረግንና? የአባትሽ ወዳጅ እኮ ለአባትሽ ብለው ነው ሁሉ ነገር የሚያደርጉት። ስለዚህ ምንም ስጋት አይግባሽ። አውቃለሁ። እኔም አመጣጤ ለዚህ ነው ማለት ያው እሳቸውን ከዛ ከመጣን ጊዜ ጀምሮ በስልክ እንጂ በአካል አንድም ቀን አግኝተናቸው አናውቅም። ወይ እኔ ልጅ ምንም ጊዜ ስለሌላቸው እኮ ነው። እባክሽ ይቅርታ አድርጊላቸው። እሱንም አረዳለሁ፣ ግን እንዴት አንድ ጊዜም እንኳን ያጣሉ? አይሆንሽ ማረጌ። እሳቸው እንደዋቸው ከሀገር ውጭ ስለሆነ ብዙ ጊዜ የሚመጡት አልፎ አልፎ ነው። ስለዚህ ለቤተሰቦቻቸው እንኳን ምንም ጊዜ የላቸውም። ቆይ ይሄን ያህል ስራቸው ምን ቢሆን ነው? አይ እኔ ልጅ በጣም ብዙ ስራ እኮ ነው የሚሰሩት። ይኸው ለእኛስ የተረፉን እሳቸው አይደለም። እና ማግኘት አልችልም ማለት ነው? እኔ እንጃ እኔ ልጅ፣ እኔ ራሴ ከስልክ ውጭ አግኝቻቸው አላውቅም። እሺ ስልካቸውን ስጡኝ። አዎ ስልካቸውን ስጡኝና ቢያንስ ራሴ እንኳን ጠይቃቸዋለሁ። ግን እኮ እሳቸው ከሀገር ውጭ ስለሆኑ ስልካቸው ይሰራል። ችግር የለውም፣ ሲመለሱ መደወል እችላለሁ። ይሻላል። አዎ የግድ እሳቸውን አግኝቼ መጠየቅ ያለብኝ ነገር ስላለ እና ስለዚህ ልታመሰግኛቸው ብቻ አይደለም ማለት ነው ፈልጋቸው? አዎ እሳቸው ጋር መልስ ሊኖር ይችላል። የምን መልስ? ስለ አባቴ። የአባትሽ ምን? በቅርብ ጊዜ ውስጥ የአባቴ ገዳይ ጉያችን ስራ እንደሆነ ለእናቴ ተነግረውታል። እሳቸው ጋር ደግሞ መልስ ሊኖር ይችላል። ምን? ማን ነው እንደዚህ ያለው? እሱን እኛም አላወቅንም። እና በማታውቂው ሰው መልእክት ነው እንደዚህ ውስጥሽ የተረበሸው? አዎ ግን ውስጤ ምንም ሰላም እየተሰማው አይደለም።
ልሽ አትረበሽ ነው ልጅ። እኛም ቢሆን እኮ የምንፈልገው የአባትሽ ገዳይ እንዲያዝ አይደል? አውቃለሁ። ስለዚህ ሊያግዙኝ ይገባል። ምን ላግዝሽ? በመጀመሪያ ስልካቸውን ስጡኝ። እሺ ምንድን ነው የፈለግሽውን ጠይቂኝ። ፎቶዎቹ ይኖራቸዋል እንዴ? ምን? አዎ ምናልባት እናቴ እንኳን ካወቀቻቸው ብዬ እኮ ነው። ይኸውልሽ ልጅ ምን እንደምልሽ አላውቅም። አለቃዬ ፎቶ የኋላን ታሪክ የሚያስታውስ ነው እና ወደኋላ ይጎትታል። ስለዚህ ወደፊት መራመድ ነው የሚል ሀሳብ አላቸው። ምን ማለት ነው ደግሞ? እኛም ይሄ ነገር አይገባንም። የሚገርምሽ። እሺ በድጋሚ በጣም አመሰግናለሁ። ያው አግኝተው ቢነግሩልኝ ደስ ይለኛል። ስራ መግባት ስላለብኝ እኔ ልጅ። በቃ ችግር የለም። አንቺ አትጨናነቂ። ሁሉ ነገር እናስተካክላለን። አሁን አንቺ ማሰብ ያለብሽ በሽተኛ እናትሽ ነው። አይዞሽ። እሺ አቶ ይሻስ የሆነ ነገር ማድረግ ይኖርብሃል። ሰው ዛሬ ጤና የለውም እንዴ? እሺ አንተ ደግሞ ምን ሆነ መጣ? ጋሼ ቀጥተኛ መልስ እንድትነግረኝ እፈልጋለሁ። የምን ቀጥተኛ መልስ ነው? በቃ ቀጥተኛ መልስ ጠይቃለሁ፣ ትመልስልኛለህ። እሺ ምንድን ነው ጥያቄ? ተናገር እንጂ ምን ታፈጥብኛለህ? ባዩሽ መኩሪያ ማን ናት? ምን ነው ደነገጥክ? ኧረ አልደነገጥኩም። አንተ ግን እንዴት ልታውቃት ቻልክ? ስለ ዳኒ እያጣራው ነበር። ከዛም ባዩሽ ከበደ እናቱ እንደሆነች አወቅኩኝ። ይህም ድርጅትም ያንተና የእሷን መሆኑን ሰማው። ስለዚህ እንድትነግረኝ እፈልጋለሁ። ማን ነው እንደዚህ ያለ? እሱን ትተህ እውነታውን እንድትነግረኝ ነው የምፈልገው። አንተ ልጅ ምን ለመሆን እየሞከርክ ነው? አባትህ እኮ ነኝ። ጋሼ እንደዚህ ያልክ ታሸማቀኝ እንዳትሞክር። እኔ ደግሞ እውነታውን ማወቅ አለብኝ። ምንም የምነግርህ ነገር የለም። ደግሞ ማወቅ አይጠበቅብህም። ስለዚህ እውነት ነው ማለት ነው? የምን እውነት? ይሄ ድርጅት የእሱም ስለሆነ አይደለ እንደፈለገ ሲሆን ዝም የምትለው? አንተ ልጅ ዝም ብለህ አትቀባጠር እኮ አልኩህ። እንደዛ ከሆነ ከቤት አስወጣ። ከልጅነቴ ጀምሮ እንደሱ የታገዝከው ሰው አይቼ አላውቅም። ይኸውልህ ይሄ የስራ ጉዳይ ነው። አሁን ስራውን ሲጨርስ ቶሎ ይሄዳል። በቃ። ቆይ ግን ስራው ምንድን ነው? እሱ አይመለከትም አልኩህ እኮ። ነው ጋሼ? አዎ ነው። ይህንን ነገር እኔ በራሴ መንገድ አጣራለሁ። ቆይ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? በቃ ከቃሌ መውጣት ጀመርክ ማለት ነው። ይልቅ ያልኩህ እንዳትረሳ። ፍጹም የምትባሏን ሴት በመጣችበት እግሯ ወደ ሀገሯ መልሳት። ዘመድ ወታ እማላውቀው ሰው ቤት ውስጥ ይቀመጥ እያልከኝ ነው? ይቅርታ ጋሼ፣ አሁን መሄድ ይኖርብኛል። መኳንንት መኳንንት፣ ምን እየሆነ ነው ያለው? ሀሎ ባዩሽ፣ ምን ፈለግ? ይሄ ዳንኤል ህይወቴን እየበጠበጠው ነው። ስለዚህ ወደ አንቺ እንዲመለስ አድርጊው። ዳኒ እንኳን ያሰበውን ነገር ከማድረግ የሚያቆም ልጅ አይደለም። ስለዚህ አዝናለሁ። አንቺም የኔን ማንነት ረስተሽዋል ማለት ነው። ምን ማድረግ እንዳለብኝ እኔ ያውቃለሁ። ሀሎ መላኩ። ሄሎ አለቃ፣ ደጋግሜ በደውልኩ ስልክ አላነሳም አልከኝ። አሁን ምን ተፈጠረ? አይ በአካል መጥቼ ማውራት አለብን። እኔም እፈልጋለሁ ቶሎ እንድትመጣ። ቢሮ እመጣለሁ። ማሚዬ የእውነት ምግቦት በጣም ነው የሚጣፍጠው። አመሰግናለሁ የኔ ልጅ። ታዲያ ለምን ቁጭ ብሎ አብረን አንበላም? አይ እኔ እንኳን ይቅርብኝ፣ እንቁላል አልበላም፣ መድኃኒት እየወሰድኩ ነው። ምን ነው የኔ እናት?
ትንሽ አመም አድርጎኝ። ታዲያ ምን ችግር አለው? እኔ ሕክምና ቦታ ወስድሻለሁ። መታየቱንማ ታይቻለሁ፣ ግን እንደው ምንም የረባ ነገር አለ አይሉ እኮ የማየውን ቦታ ሄደው ነው። እኔ ጥሩ ቦታ ወስዶታለሁ። ይሻላል ብለህ ነው ልጄ? አዎ ማሚዬ፣ ለእኔም እኮ እናቴ ነሽ። እቺ ልጅ ትምጣና አብረን እንሄዳለን። እሺ እንግዲያው። እቺ ልጅ ግን ቆየች፣ ምን ሆና ይሆን? እሷ ምንም አትሆንም። ያው እብድ ስለሆነች በየቦታው እያበደች ነው የሚሆነው። አይ ዕቃ ልግዛ ብላ ነበር የወጣችው። እንደውም መጣች መሰለኝ። ጎሽ እንኳን መጣች። ማሚ ትይሽ ጠፋው አይደል? በሰላም ነው ልጄ? የምፈልገውን ዕቃ እኮ ስፈልግ ሳጣ ጊዜ ነው የመጣሁት። ምንድን ነው የምትፈልጊው? አይ ተይው ማሚ፣ ግን የደበረሽ አይመስልም። አይ ልጄ ዳኒ ቶሎ ነው የመጣልኝ። ከባዶ ይሻላል። ማሚዬ ከጨረስኛ እንውጣ። አይ ልጄ ዛሬ ቢቀርብኝ አይሻልም? በጭራሽ እንደዛ አይሆንም። ለምንም ነገር ጊዜ መስጠት አይኖርብንም። እንዴ ወዴት ልትሄዱ ነው? አንቺ የሌለሽበት ዳፍንታ ተናግረሙ ታዋል። ማሚ ወዴት ነው የምትሄዱት? አይ ሕክምና ቦታ ልውሰድሽ ነው የሚለኝ። እንዴ ማሚ አሁንም እያመመሽ ነው እንዴ? አይ የኔ ልጄ እኔ ህመም እንኳን የቆየ ነው። እንዲሁ ግን እዚህ ቤት የምትመጡት ሰዎች ሁሉ የተባረካችሁ የተቀደሳችሁ ልጆች። ሄሎ ሙና፣ አንቺ ልጅ ቆይ ዛሬ የት ሄደሽ ነው? እሱን እነግርሻለሁ። አሁን የት ሆነሽ ነው? ሰፈር ነኝ። የት ሆናለሁ? እሺ በቃ አሁን ቤት ሂጂና እቃዎችን ሁሉ ይዘሽ ነይ። እኔ እዛ እስክደርስ ሰዓቱ ይሄድብኛል። ቆይ የት ሄደሽ ነው? ወይ ሙና፣ እነግርሻለሁ አልኩሽ አይደል እንዴ? ደግሞ ይኸውልሽ ተቀያሪ ልብስም ይዘሽልኝ ነይ። ምን ፋብለሽ ነው እንደሄድሽው? ብቻ የፈራሁት እንዳይሆን። ምንድን ነው የፈራሽው? ከሞኬ ጋር ዴት ወጣችሁ እንዴ? አንቺ ልጅማ መሰረታዊ ችግር ነው ያለብሽ። ወይኔ ጉዴ! እና እንዴት ነው ሳመሽ? ሙና ውይ ተይው በቃ። ለነገሩ ዋናው መጀመራችሁ ነው። እሱ ቀስ ብሎ ይደርሳል። የሚደርስ ይድረስብሽ። አሁን ቶሎ ቤዘሽልኝ ነይ። አንቺ ማመን አለብሽ፣ እኔ ነኝ እንጂ። አንቺ ደግሞ ምን ሆንሽ? ዳኒና ዳኒ ምን ዛሬ ብታይ ከሌላ ሴት ጋር አየሁት። እና ይዋ ነው እንደዚህ ነው የራሴን አገኘው ብለሽ ነው? ቆይ እሺ ግን ልጅቷ ማን እንደሆነች ታውቀሻል? እባክሽ አይቼዋለሁ። በፍቅር ምናምን ጉንጫ ሲነካካት ነበር እና ምኑ ብትሆን ነው? ሌላ ዝምድና ይኖራቸዋል። ለማንኛውም ይዘሽልኝ ነይና የቀረውን እዛ እናወራለን። እሺ ግን ማሚ ቤት ናታ? አዎ ባትኖርስ? ደግሞ አንቺ ቁልፍ ቤት እንዳለ ታውቂ የለ እንዴ? በሽቶ ላይ ይዘሽልኝ ነይ። አይ ሙና፣ አንቺ ባትኖሪ ግን ምን አባቴ ነበር ማለት ነው? እቺ ሴት ግን አካሄደው በጣም አሳሳቢ ነው። አለቃ እኔ ራሴ ትጠይቀኛለች ብዬ ባልጠበቅኩት መንገድ የጠየቀች። ጥሩ መልሰህላታል። ለመሆኑ የማንን ስልክ ነው የሰጠኸው? የራሴ ነው። አንድ የተዘጋ ቁጥር አለኝ። በጣም ጥሩ። ከዚህ በኋላ አጋዥ መስለህ እሷን መከታተልን ማቆም የለብህም። እሺ አለቃ። ኢዳይ ነገር ግን ልክ አይደለም። እስከ ባዩሽ ድረስ ከደረሰ ማለት አደጋለሁ። እሱ መቆንጠጥ አለበት። እሺ አለቃ። በደንብ ይቆጠጥና ወደ መጣበት መመለስ አለበት። እሺ አለቃ። በፍጥነት ይደረጋል። አሁኑን እንዲሆን ነው የምፈልገው። ሰይፈ ጋር ደውልለት። ግን አለቃ ሰይፈ ደውልለት አልኩህ እኮ መላኩ። ወደ ቀድሞ ክብራችን መመለስ አለብን። ያቺ ማሩጊት አርፋ ማትቀመጥ ከሆነ እሷን ማስወገድ ይኖርብናል። እና ወይ ቀድመን እሷን ይዘን እናስፈራረው እንዴ? ለጊዜው እሱን ማድረግ አያስፈልገንም። ዛሬውኑ ራሱን ያዙት። እሺ አለቃ። ግን ሰይፈ ይኸውልህ ደውልለት አልኩህ እኮ። ወደ ቀድሞ ክብራችን መመለስ አለብን። እሺ ኦ ማይ ጋድ! አይኔ ነው ወይስ ማጊ ነሽ? አዎ ማድረግ ነኝ። ምን ነው? ቆይ እንደዚህ ማማር ምን ተገኝቶ ነው? ወይ ሞኬ ደግሞ እስኪ አታካብዱ። እውነት ማጊ በጣም አምሮብሻል። እሺ አመሰግናለሁ። ቆይ ዛሬ ስራ የለም ማለት ነው? ኧረ አይደለም። ሙናን እኮ ይዘሽልኝ ነይ ብዬ እየጠበቅኳት ነው። እንደዚህ ሆነሽ ልትሰሪ? ምን ችግር አለው? በዛ ላይ ደግሞ እኮ ሙና ልብስ ይዛልኝ እየመጣች ነው። ዛሬማ እንደዚህ አምሮብሽ ስራ አትገቢም። የሆነ አሪፍ ቦታ ወስጄ ጋብዝሻለሁ። አይ ሞኬ አይሆንም፣ የግድ መስራት አለብኝ። ፕሊስ ማጊ እሺ በይኝ። የምር አመሰግናለሁ ሞኬ። ደግሞ ያት እቺ እብድ እየመጣች ነው። በቃ እምቢ አልሽኝ? የምር ሌላ ጊዜ ፕሮሚስ? ውይ ሞኬ
ካላልሽ አላምንሽማ። ዛሬ ደግሞ ደረቅ ሆነሃል። አሁንም ካላልሽኝ አልተውሽም። እሺ በቃ ፕሮሚስ። ሲጀመር እኮ እኔ ሰሚ ያጣሁኝ እንጂ ተናግሬ ነበር። ምኑን ያልሽው? ተዋት ሞኬ፣ እሷ አብድ ናት። ቆይ እኔ እስክመጣ የት ነበርሽ? ለማንኛውም ልብሱን ስጭኝ፣ እኔ እጄ ልቀይር። እሱማ እሰጥሻለሁ፣ ግን አሁን ልክ ነኝ? እኔማ ብታይ ሞኬ ቆንጆ ሆና መውጣቷን ስሰማ በቃ። ተናገሪ ሙና፣ እንደዚህ ለብሳ የት ነው ሄደችው? እንዴ አንተ ጋር አልነበረችም እንዴ? አዎ የት ነበረች ንገሪኛ። በሉ በቃሽ፣ እዚሁ ጠብቁኝ፣ እኔ ልብሴን ወደዛ ይቀይራለሁ። አሃ ለሽፈራው እና ልጄ አባትህን ፍለጋ ነው የመጣኸው? አዎ ማማ። አይዞህ ይገኛሉ። ተስፋ አደርጋለሁ። ደግሞ እሱም ጸሎት አድርጉ። ወይ ልጄ እኔ በደንብ ጸልይልሃለሁ። እርግጠኛ ነኝ ደግሞ ይገኛሉ። እኔም ተስፋ አደርጋለሁ። አሁን ደግሞ ጥሩ ዶክተር ጋር ነው ያለው። ውጤቱን ደግሞ አይተን መድኃኒት ይጀምራል። ተመስገን፣ አንተም የተባረክ ልጅ ነህ። እንደው ማሰብ ብቻ ከበቂ በላይ ነው። ኧረ ማማ እውነት ይተማመኑብኝ፣ ይደናሉ። ደግሞ ልጅ ቆንጆዬ ልጅ ነው። ማረጌ ነው? አዎ ማረጌ ነው። ቆይ ከማረግ ውጭ ሌላ ልጅ አለች? አይ ቢሆንልኝማ፣ ግን ምን ያደርጋል ገና በልጅነቱ አባቷን ቀሙኝ። በጣም ያሳዝናል። አሁንማ ቤት ገብተህ ቡና ጠጥተህ ምሳ በልተህ ነው የምትሄደው። ቅድም የበላሁት እራሱ ገና ከወዲያ ነው። ባይሆን ነገም ቀጠሮ ስላለን ነገ እንገናኛለን። ይሻላል የኔ ልጅ። አዎ ማዘር ነው። እሺ እንግዲህ በቃ እሱም በዚህ ይሁት፣ እኔ በዚህ ይሁት። እሺ የኔ ልጅ ተባረክልኝ ልጅ፣ እግዚአብሔር ይስጥህ። እሺ ልጅ። ልጁማ የተባረከ ልጅ ነው ያስታውቃል። ቆይ እነ ማረጌ ምን ብሏቸው ነው እንደዛ የሚሆኑት? ልጁማ ምንም ክፋት እንደሌለበት ያስታውቃል። ተባረክ ልጅ። ማጊ ይሄ ነገር ግን ችግር እንዳይፈጥርብሽ። እሺ ታዲያ ዝም ማለት ነበረብኝ? እኛ እኮ ዝም ማለት ነበረብሽ አላልንም፣ ግን ደግሞ አንድ ላይ መሆን አለብን። ያ ሙና ልክ ናት። ብቻችንን ስንሆን ችግር ሊፈጠር ይችላል። አንድ ላይ ከሆን ግን በቃ እንጠነክራለን። እሺ በቃ እንዳላችሁ እናደርጋለን። ስለዚህ ቃል መግባት አለብን። የምን ቃል? አንድ የመሆን ቃል። ልክ እንደ አብርሃምና ሳራ ማለት ነው። ሙና ከዚህ በኋላ ለብቻችን የምንወጣው ሩጫ የለም። እኔ ተስማምቻለሁ። እኔም ተስማምቻለሁ። እሺ እኔም ተስማምቻለሁ። ከዚህ በኋላ ለብቻችን ይባላል። ስለሚገባ እንሂድ በቃ። እሺ